ናቸው ይላል የኛ ሃይማኖት። እንደሱ የሚል ጥቅስ አለ መጽሐፍ ቅዱስ ላይ። አሁን እስሬ ስለሌለ ነው እንጂ አመጣልካለሁ በቀጣይ ቀን የሚገባ በቃ እሺ፣ በሌላ ጊዜ እዚህ ትመጫለሽ እና ማስረጃው አመጣልካለሁ። እሺ መልሳለሁ። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ፕሪንስ ስማ፣ ሶስቱ አለው ብለህ ታምናለህ አንተ? አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ ማን ነው? ናቲ አለ ብለህ ታምናለህ ወይ? ካለ እኮ አስረዳኝ። ሶስት አካል እየቆጠራቸው ነው። አብም ወልድም መንፈስ ቅዱስም አምላክ ናቸው ብለህ ታምናለህ አይደል? ናቲ የተናሳሽም የታደራታድርጋ ብዙ አሁን የጠየከኝን ጥያቄ እኔ አሁን አንድ አምላክ ብዬ እማምንበት ብዙ ጥቅሶች አሉ። ለምሳሌ ብሉይ ኪዳን ላይ ከአስርቱ ትእዛዝ መካከል እስራኤሎች ልጨርሳ ትንሽ አንድ አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ምርጫ ሰጠሁ። አብ ነው ወይንስ ወልድ ነው ወይንስ መንፈስ ቅዱስ ነው ወይንስ ሶስቱም ባንድ ናቸው? አይ አንለያቸውም፣ እኛ ለኛ አንድ ናቸው። ከላይ አብ ነው አለው። ምን ትያለሽ? አብ ነው አንድ አምላክ የተባለው ይላል። ትክክል ነው ሳምሪ? ሶስት ናቸው ሳምሪ፣ አንድም ሶስት ናቸው። ቆይ እንደዛ ነው ጥቅስ የለም። አንድ አምላክ የተባለው ማን ነው? ወላሂ ፕሪንስ በትክክል መለሰው። ይሄ ልጅ ለቃሉ የሚሄደው አንድ አምላክ የተባለው ማን ነው? አብ ነው ሲል ኢየሱስ ክርስቶስ ምን አለ? እኔ ከአብ ወጥቼ መጥቻለሁ አለ። መንፈስ ቅዱስም ከአብ እንደወጣ እንረዳለን። ስለዚህ አብ ማለት አባት ወይም ደግሞ ምንጭ፣ የሁሉ ነገር መገኛ፣ የሁሉ ነገር መገኛ ነው። ምንጭ አንድ አምላክ የተባለው አብ ነው እንጂ እንደ ክርስቲያኖች እምነት አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ የለም አይደል መጽሐፍ ቅዱስ ላይ? ይሄን አረጋግጠናል። ይሄን እውነት አፈንዳው ቶሎ መልስ። አብ ወልድ መንፈስ ቅዱስ የሚል እኮ የማርቆስ ወንጌል ላይ እኮ ተስማምተን አይደል? አብ አለ ወልድ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ የለም ብለህ ቅድም እሱን መልሰሃል አይደል? አንድ አምላክ ነው። ከአንድ አምላክ ውጭ እኔ ማምነው መማመልከውም የለም። አንዱ አምላክ የተባለው አብ ነው። ቅድም ደግሞ አብ አንድ አምላክ፣ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ የለም መጽሐፍ ቅዱስ ላይ ብለሃል አይደል? ቃልህማ እንዳታጥፍ መስክራ ፕሪንስ። እኔ ቃሌን አላጥፍም። እኔ እኮ አሁን ሶስት አምላክ የሚል እኮ ብታሳየኝ፣ አዎ እሱ እኮ ልክ ነው፣ ሶስት አምላክ ነው ማመልከው ላለ ነገር ግን ሶስት አምላክ 10 አምላክ አላልኩም። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ መጽሐፍ ቅዱስ ላይ የለም። የክርስትና እምነት መሰረት ሆኖ ሳለ ግን ማስረጃ የለውም። አንደኛ ነው። ሁለተኛ አንድ አምላክ የተባለው ማን ነው መጽሐፍ ቅዱስ ላይ ከተባለ አብ ነው ብለህ መስክረሃል አይደል? አብ ማለት የሁሉ ነገር መገኛ ነው ለማለት እንጂ ኢየሱስ አምላክ አይደለም። አካሎች ከሶስት አካሎች አንዱ አካል ብቻ ነው አንድ አምላክ የተባለው አይደል? አዎ አንድ አምላክ እንደሆነ እኮ ኢየሱስ ክርስቶስ ራሱ እኔና አብ አንድ ነን ብሎናል እኮ። ይሄንን እኮ ማመን ይቻላል። ስንት ናቸው የሚላል? 10 ናቸው ወይስ ስንት ናቸው ሳይሆን ጥያቄው አንድ አምላክ የተባለው ማን ነው? አንድ አምላክ የተባለው መጽሐፍ ቅዱስ ላይ ክርስቲያኖች እንደሚያምኑት አብ ወልድ መንፈስ ቅዱስ ሳይሆን አብ ነው። እኔ አብ ነው ያሉት መሰረት የሆነው ነው። መልስ አይደለም። መልስ የለም። በጣም ሶስት አምላክ ካላችሁ ብትል አሳይ በቃ። ስንት አምላክ ነው የምታመልከው? ናቲ እስኪ ናቲ ያውራ። ድምፅህን ከፍ አድርገው ናቲ። አንዴ ስንት አምላክ ነው የምታመልከው ናቲ? ናቲ ሜት አታድርግ እንጂ ማውራት ከፈለክ አውራሽ። ልክ ሰው ሲያወራ ግን ጣልቃ ገብተህ ተናገር። ከዚያ ሜት አታድርግ። አሁን ሜት አታድርገው። እባክህ ዝም ብለህ ስንት አምላክ ነው የምታመልከው ናቲ? ስንት አምላክ ነው የምታመልከው? ስንት አምላክ ነው የምታመልከው? ሶስቱ ከሆነ አሳየን። ዝም ብለህ ስንት አምላክ ነው የምታመልከው? ድንጋይን አይደለም። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን ድንጋይ ይለዋል። ላሳይህ ማስረጃ ትፈልጋለህ? ላሳየህ ና ቆይ፣ ከመጽሐፍ ላይ ላሳየህ። ኢየሱስ ክርስቶስን ድንጋይ ይለዋል። ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ ማለት ግንበኞች የናቁት ድንጋይ ማለት አሁን ዓለም ላይ ያሉ ሰዎች ኢየሱስ ክርስቶስን የማይቀበሉት እሱ ሰው ነው። እንደዚህ ድንጋይ የተባለው ማን ነው? ግንበኞች የናቁት ድንጋይ የተባለው ማን ነው?
እሱ እኮ ድንጋይ ሆኖ ሳይሆን ሁሉን ነገር በቀጥታ ሳይሆን እሱ እኮ ምሳሌ ነው። ለምሳሌ አይደለም ጥያቄ። አሁን እዚህ ቦታ ላይ ግንበኞች የናቁት ድንጋይ እየተባለው ማን ነው? እኔ ነኝ ወይስ ኢየሱስ ክርስቶስን? መጽሐፍ ቅዱስ ኢየሱስ ክርስቶስን በምሳሌ ግንበኞች የናቁት ድንጋይ እሱ ግን የማዕዘን ሁሉ ራስ ነው። የማዕዘኑ ሁሉ ራስ ነው። ምን ቆጣ ግንበኞች ቀስ በለ። አሁን ምሳሌ ንግግር ነው የሚለው ችግር የለውም እቀበልሃለሁ እኮ አይ አንድ ቤት አድርጉት። ምሳሌ ንግግር ነው የሚለውን ከዛ በኋላ እንቀበልሃለን። ግን ይሄ ጥቅስ ማንን አስመልክቶ ነው የተባለው? የማዕዘን ራስ ድንጋይ የተባለው ማን ነው? መጽሐፍ ቅዱስ ላይ የማዕዘን ራስ ኢየሱስ ክርስቶስ ነው። ያው የማዕዘን ራስ ብለህ ዝም አትበል። ቃሉን ሙሉ አንብቦ የማዕዘን ራስ ድንጋይ የተባለው ማን ነው? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ነው። አሜን ነው ጌታ። አሁን ማብራራት ትችላለህ። ስለዚህ ድንጋይ የተባለው ኢየሱስ ክርስቶስ እዚህ ጋር አሁን አይሁዶች ኢየሱስ ክርስቶስ ወደ ገዛ ወገኖቹ መጣ። የገዛ ወገኖቹም እሱን እኔ ከአብርሃም በፊት ነኝ ምናምን ሲል እንዴ የ30 ዓመት ጎረምሳ እንዴት እንደዚህ ይናገራል ብለውት አላመኑበትም፣ ናቁት። ለምን ናቁት? ስለዚህ መጽሐፍ ቅዱስ እንደዚህ አለ፣ እነርሱ ግንበኞች፣ ስለዚህ ይላል ግንበኞች የናቁት ድንጋይ አለ እርሱ ግን የማዕዘን ራስ ሆነ እና አይሁዶች ብቻ አይደለም የናቁት። አሁንም በእኛ ዘመን ብዙ ሰዎች የሚንቁት አሉ። ብዙ ሰዎች ኢየሱስ ክርስቶስን ይንቁታል። ምን ብለው? እሱ ተራ ነው፣ እሱ እንደዚህ ነው፣ እንደዛ ነው ብለው። እሱ ግን ምንድነው? እሱ የማዕዘን ሁሉ ምንድነው? ራስ ነው። እሱ የማዕዘን ሁሉ ራስ ነው። ስለዚህ መጽሐፉ የሚናገረው አይሁዶች እሱን ስለናቁት፣ እሱን በተሳሳተ መንገድ ስለቀረጹት፣ እሱን ዝም ብሎ ተራ ሰው የ30 ዓመት በቃሽ እና አሰግናለሁ። ልጁ ድንጋይ ስላለ ነው። መጽሐፍ ቅዱስ ላይ ግን የተከበረውን ታላቁን መልእክተኛና ነብይ ክርስቶስን ያክል ድንጋይ ብሎታል። እሺ ለማንኛውም ስንት አምላክ ነው የምታመልኩት? መጽሐፍ ቅዱስ አንድ አምላክ ነው የሚናገረው። እናንተ ግን ስንት አምላክ ነው የምታመልኩት? ማን ነው የሚመልስ? ከላይ እስከ ጆ ጆ እኔ ልመልሰው። አንድ እድል ስጣቸው እነሱ። አንተ ከገባ ጀምረ ያረ እንዳይደክም እሺ። ዋጋ ጠጣ ዋጋ ልጋብዘ በእናትህ ጆ 3 ደቂቃ በኋላ ስለማይወጣ ችግር የለም። አንድ ጆ አለ ከላይ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን እናምናለን። ጥያቄው ስንት? እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? እንግዲህ መጽሐፍ ቅዱስ ላይ አለ የለም ልልህ ሳይሆን እኔ የማምነውን ነው እየነገርኩ ያለው። መጽሐፍ ቅዱስ ብቻ አይደለም። ያንተ ምንትማ እንደሆነ እናውቃለን። እምነትህን በመጽሐፍ አስደግፈህ አረጋግጥ። መጽሐፍ ቅዱስ ላይ የምታምነው እምነት አለ ወይስ የለም? አለ እንጂ አብ ወልድ መንፈስ ቅዱስ አንድ አምላክ ብዬ ነው የማምነው። እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? እኮ አልኩህ እኮ እሱ ስላሴ። አሁን ስላሴ የሚልም እኮ የለም። እኛ ስላሴ ብለን የምንነገረው የግዕዝ ቃላቶች አሉ፣ የተተረጎሙ እነዛ ቃላቶችን አብረን ስለምንጠቀም ነው እንጂ ስላሴም የሚል አብ ወልድ መንፈስ ቅዱስ ግን የሚል አብ ማለት አባት፣ ወልድ ማለት ወላዲ፣ መንፈስ ቅዱስ ማለት ሰራጺ ነው። አብ ማለት ቃል እስትንፋስና ለባዊት ህያዊት የሚባሉ ነፍሳቶች አሉ። በቃ እነሱ ለይተህ ማጠራው። ለምሳሌ አሁን ዛፍ አለ፣ ዛፉ ቅርንጫፉ አለ፣ ግንዱ አለ፣ ስሩ አለ። ያንን 3 ዛፍ ብለህ ልጠራው አትችልም። አንድ ዛፍ ብለህ ነው የምትጠራው። ያ ማለት አብ ወልድ መንፈስ ቅዱስ ማለት እንደዚህ ያ ማለት ነው። እንግዲህ ትርጓሜ ተገባታ መጽሐፉ ላይ የለም። መጽሐፉ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለው ያምናሉ፣ ግን መጽሐፉ ላይ የለም። ለማያዝ ነው እንደዚህ የሚል ጥቅስ የለም መጽሐፍ ቅዱስ ላይ። ይሄ ነው። እሺ አሁን ወደ ቀጣዩ እንሂድ። ሳምሪ እያወራሽ ነበር። እስኪ ሜትሽን አንሺ። ሳምሪ አለሽ? ሳምሪ ስንት አምላክ ነው የምታመልኪው? ወይ ዛሬ ገርመኛል። ግን የምር የምጠይቃቸው ጥያቄዎች ሁሉ በጣም የሚገርሙ ናቸው። በጣም ያስገርማል። የክርስትና የእምነት መሰረቶች ናቸው አይደለ? አይጠየቁም። እነዚህ ዝም ብለህ በምስጢር ማመን ነበር። ዛሬ እኔ ጠይቃቸዋለሁ። ስንት አምላክ ነው የምታመልኪው? የምር የሚገርም ነገር ማለት አለማመን ያለህ ሞራል በጣም ከባድ ነው። እኔ አንድ አምላክ ነው የምታመልኪው? አዎ ወደ መልሱ። አንድ አምላክ ነው የምታመልኪው። የአንድ አምላክ በመስቀል ላይ ስላንቺ ኃጢአት ብሎ ሞቶልሻል። ይገልጻል። መልስና ወደ ቀጣያቸው እንድንሄድ። እሺ የአንድ አምላክ ስላንቺ ኃጢአት ብሎ ሞቶልሻል መስቀል ላይ? አዎ። በጣም ጥሩ። መስቀል ላይ ከሞተልሽ አምላክ ውጭ ሌላ አምላክ አለ የለም? አንድ ነገር ልንገር፣ ከይቅርታ ጋር በጣም እያዛነፍከው ነው ያለው። ወደ መልሱ ግቢ። እንትን አሳምብ በኋላ እናወራለን ስለማዛነፍ።
መስቀል ላይ ከሞተልሽ አምላክ ውጭ ሌላ ያልሞተ አምላክ አለ የለም? እኛ አብ ወልድ መንፈስ ቅዱስን አንድ አምላክ ብለን የምናምነው ኦርቶዶክሳውያን ነን። እንደሱም እንደምታምኑማ እናውቃለን፣ ግን ማስረጃ የለውም ብለን የሚያዝ ነው መጽሐፍ ቅዱስ ላይ እሱ ነው። እሺ አሁን መስቀል ላይ ሞቶልኛል አምላኬ ብለሻል። ከእርሱ አምላክ ውጭ ሌላ አምላክ የለሽም? መስቀል ላይ ከሞተው ውጭ ሌላ አምላክ የለም ወይንስ አለ? እኔ ልጁን በስጋ የተገለጠው ነው እሱ። ልጁን ከአባቱ መለየሰው አይደለም፣ በአንድነት እንጠራቸው። እሺ ስለዚህ መስቀል ላይ ሞቷል፣ አብም አባቱም ሞቷል ወይንስ አልሞተም? እሱ ጋር አሁን ለምሳሌ አብ አባት ወልድ አብ አባት የታታድርጉታል ምን ስታውት እንሳሳድርጉት። እሺ የሚመልሳለ ልጅ አቤላ እሱ ሰላም ቢያለው ሰላም ነው። እንዴት ነው? እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። ጥያቄ ነበረኝ በዚህ ጉዳይ ሰው። እሺ ጥያቄ ምንድን ነው? እናንተ የምታወሩት ይሄን የሚያወዛግበኝ ነገር ነው። አይ የመጀመሪያ ሙስሊም ማን ነው? ከማን አንፃር? አሁን ለምሳሌ በሙስሊም መሐመድ በሆነ ቦታ የመጀመሪያ ሙስሊም ነኝ የሚል ቦታ አለ በቁርአን ላይ። እንደዛ ምን ለማለት ነው? እሺ ላስረዳ። በመጀመሪያ የሚለው ነገር ለሁለት ይከፈላል። አንጻራዊ መጀመሪያነት አለ፣ ፍጹማዊ መጀመሪያነት አለ። አንጻራዊ መጀመሪያ ማለት አንድ አካል ካለበት ዘመን አንጻር ማለት ነው። ሁለተኛው ፍጹማዊ መጀመሪያነት ደግሞ ማንም የማይቀድመው ከመጀመሪያው ጀምሮ ያ ነው። አጠቃላይ ከህዝብ ሁሉ ከሰው ዘር ሁሉ ከአጠቃላይ ማለት ነው። ማንኛውም ነቢይ ከትውልዱ አንጻር የመጀመሪያ ታዛዥ ማለት ሙስሊም ማለት ታዛዥ ማለት ነው። የአምላኩን ትእዛዝ ተቀብሎ የሚፈጽም ማለት ነው። ከትውልዱ አንጻር ሁሉም ነቢይ የመጀመሪያ ታዛዥ የመጀመሪያ ሙስሊም ነው። ሙሴ ለምሳሌ በዘመኑ አላህ በሱረቱል አዕራፍ ላይ ሲገልጸው ሙሴ ምን አለ? ወአነ አወሉል ሙእሚኒን አለ፣ እኔ አማኞች መጀመሪያ ነኝ ይላል። ያ ማለት ከእርሱ በፊት አማኞች የሉም ከሃዲ ናቸው ማለት አይደለም። ግን ከተላከለት ትውልድ አንጻር ሙሴ የመጀመሪያ አማኝ ተብሎ ይገለጻል። ገብቶሃል አይደል? መሲሁ ለትውልዱ የመጀመሪያ ሙስሊም ይባላል። ልክ እንዲሁ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለትውልዳቸው የመጀመሪያ ሙስሊም ተብሎ ይገለጻል። ሁሉም ነቢይ የአምላክን ትእዛዝ ተቀብሎ በመፈጸም ከህዝቡ ቀዳሚ ስለነበር ከተላከለት ትውልድ አንጻር የመጀመሪያ ሙስሊም ተብሎ ይገለጻል። ነቢዩ ሰለላሁ ዐለይሂ ወሰለም ከትውልዳቸው አንጻር የመጀመሪያ አምላክን ትእዛዝ ተቀብሎ የፈጸሙ ናቸውና የመጀመሪያ ሙስሊም ተባሉ። ነቢይን ቀድሞ የአምላክን ትእዛዝ ተቀብሎ የሚፈጽም ማንም የለም አይደለ? ያ ነቢይ ከሚላክለት ትውልድ አንጻር ይነገርለታል። ምን ይባላል? አንተ የመጀመሪያ ሙስሊም ነህ ይባላል። ከማን አንጻር? ከተላከለት ትውልድ አንጻር። ታዲያ የመጀመሪያው ሙስሊም በዚህ ከትውልድ አንጻር ከአንጻራዊ መጀመሪያነት ሁሉም ነቢይ የመጀመሪያው ሙስሊም ከተባለ ከትውልድ አንጻር ፍጹማዊ መጀመሪያነትን ስንመጣ ደግሞ የመጀመሪያው ሙስሊም ከትውልድ ሁሉ ማን ነው ከተባለ አዳም ነው። አዳም የመጀመሪያው ሙስሊም ብቻ ሳይሆን የመጀመሪያው ነቢይ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? سئل النبي صلى الله عليه وسلم سأله حذيفة بن اليمان رضي الله عنه قال يا رسول الله صلى الله عليه وسلم هل كان آدم نبيا؟ فقال النبي صلى الله عليه وسلم نعم كان نبيا مكلما أو كان نبي مكلم. حذيفة بن اليمان يتبارك هلا يقول نبي محمد صلى الله عليه وسلم الصحابة رسالته في طريقاته أنت يا الله ملك تنياهي لما هو آدم نبي نبرني سلاته أو آدم نبي نبر باليوم الله ያለ ማንም መካከለኛ በቃሉ ያናገረው ነብይ ብሎ መሰከረ። ስለዚህ የመጀመሪያው ነብይ የመጀመሪያው አማኝ የመጀመሪያው እስልምና ሃይማኖት አስተማሪ ሙስሊም ማን ነው? አዳም ነው። አዳምን አላህ ሱብሓነሁ ወተዓላ የመጀመሪያ ኪዳን ያወረድኩለት እሱ ነው እያለ ይናገራል። ቃለ ሱብሓነሁ ወተዓላ ፊ ሱረት ጣሃ ወለቀድ ዐሂድና ኢላ አደመ ሚን ቀብል ይላል። ሙሐመድ ሆይ ከሁላችሁም በፊት ወደ አዳም ነው መጀመሪያ ኪዳንን ያወረድኩት ይላል። የአምላክ ኪዳን ምንድን ነው? በእርሱና በትውልዱ መካከል ያደረገው ኢስላም ነው። ገብቷል? ኢነ ዲነ ዒንደ ላሂ ኢስላም ይላል። ከእኔ ከአምላካቸው ዘንድ ቀጥተኛ ሃይማኖት እስልምና ነው ይላል።
በየዘመናቱ ነብያቶችን ይሄን ኪዳን ሲሰጣቸው ጊዜ የመጀመሪያው የኪዳኔ ባለቤት የሰጠሁት አዳም ነው እያለ አላህ በቁርአን ይናገራል። ስለዚህ ከትውልዱ አንጻር ሁሉም ነብያት የመጀመሪያ ሙስሊም የመጀመሪያ ቀዳሚ ተብሎ ይገለጻል። ፍጹማዊ መጀመሪያነት ከትውልድ ከፍጥረት ሁሉ ማን ነው ከተባለ ደግሞ የመጀመሪያ አምላክ ትእዛዝ ተቀብሎ ፈጸመ አዳም የመጀመሪያው ነብይም ተደርጎ ከአምላክ ዘንድ ከአላህ ዘንድ የተመረጠ አላህ ቃል በቃል በቁርአን ላይ ثم اجتباه ربه ይላል። ከዚያም ለጌታው አላህ አዳምን መረጥኩት እያለ ይናገራል። የመጀመሪያ የመረጠው መልእክተኛ ሙስሊም አድርጎ የላከው እርሱ ነው። ይሄን ይመስላል። ለጥያቄ ነው ይሄ ግልጽ ሆኖልኛል። አሁን በአብዛኛው በቁርአን ቦታ የሆነ እንደዚህ አላላችሁ ምናምን ብዙ ለአላህ የሚያግዘው እንዳለ ሆኖ እናገራል አላህ ማለት ነው። ቁርአን ያነባለው በአማኑ ተፍሲር ሲመጣ እሱ ቦታ አይገባኝም ትንሽ السلام ورحمة الله وبركاته. مرحبا. أنا جاي الجمعة بفيت كذا يتسجل اليوم ولا ينشر. الشيء أملاك الله سبحانه وتعالى في القرآن لا እኛ እንዲህ አደረገን እኛ እንዲህ ፈጠርን ይላል። ከእርሱ ጋር ሌላ አጋዥ እንዳለው ያሳያል። ይሄ ነገር እንዴት ነው የሚል ጥያቄ ለመሆኑ አጋዥ አለው አላህ ሱብሓነሁ ወተዓላ? ላ በፍጹም አጋዥ የለኝም እያለ ይናገራል ቃል በቃል። ለምን እኛ ይላል ወደሚለው እንሄዳለን። ከዚያ በፊት ግን ልጁ የተመሳሰለበት ነገር ልክ ሌላ አጋዥ እንዳለው ነውና አጋዥ የለኝም ብሎ ቃል በቃል የተናገረበትን ላሳያል። አላህ በፍጥረታቱን በሚፈጥር ጊዜ ማንም አጋዥ የለኝም እያለ ይናገራል። ወማ ለሁ ፊሂማ ሚን ሸርክ ወማ ለሁ ሚን ዛሂር እያለ ይናገራል። ሱረቱል ቁርአን ላይ በምንም ነገር ላይ እርሱ አጋዥ እንደሌለው ራሱ ይናገራል። ፍጥረታቱን በሚፈጥር ጊዜ እርሱ ብቻ ነው። ሱረት 7 አጋርና ለእርሱ ሌላ አጋሮችና አጋጆች አሉት በስራው ላይ ያው እናዝጋት ተመልከቱ። ምን ያለ አምላክ አላህ ሱብሓነሁ ወተዓላ እነዚያን ከአላህ ሌላ አማልክት ብላችሁ የምታስቧቸውን ጥሩ አለ። ያቸው እርሱ ብቻውን ነው። ከእርሱ ውጭ ሌላ ማንም ሌላ አምላክ እንደሌለ እየተናገረ ነው። የምታስቧቸውን ጥሩ፣ በሰማያትም በምድርም ውስጥ የብናኝ ክብደት ያክል ምንንም አይችሉም አለ። ለእነርሱም በሁለቱም ውስጥ ምንም ሽርክ የላቸውም። አየህ፣ ሽርክና የላቸውም። ሽርክና ማለት አጋርነት ማለት ነው። በሰማይም በምድር ውስጥ ምንም ሽርክና ወይንም አጋዥ የላቸው አጋርነት የላቸውም ለእኔ ከእነርሱም ለእርሱ ምንም አጋዥ የለውም በላቸው። አላሁ አክበር። ምንም አይነት እኔ አጋዥ የለኝም እያለ ነው። ሰማይና ምድርን በመፍጠሩ ምንም አይነት ተጋሪም የለኝም አጋዥም የለኝም እያለ አላህ ሱብሓነሁ ወተዓላ ዘክቷል። ታዲያ ለምንድን ነው እኛ የሚለው? አሁን በደንብ አድርገህ አዳምጥ። ኢና ወይንም እኛ የሚለው ቃል እንደ አረበኛ ቋንቋ እንደ አማርኛችንም ራሱ ለሁለት ዓላማ ይውላል። كلمة نحن يستعمل في يعني عبارتين بهولت فيتش يتكلموا عليهم قال نعم يلون قال ማለት አንደኛው ብዙ አካሎች ሆነው ከመካከላቸው አንድን ስራ ሰርተው ብዙ አካሎች ሆነው ሁላቸውም አንድን ስራ ሰርተው ከመካከላቸው አንዱ ወጥቶ ያንን በሚገልጽ ጊዜ የሚገልጽበት ነው ቃል የሚጠቀመው ቃል። ለምሳሌ ተማሪዎች 50 ተማሪዎች ያሉን በትምህርት ቤት ውስጥ አንድ መምህር የቡድን ስራ ስሩ አላቸው። አሳይመንት ስሩ አላቸውና ሰርተው መጡ። 10 ሆነው ሰርተው ከዚያ ከመካከላቸው አንዱ ወጥቶ በሚያቀርብ ጊዜ እኔ የሰራሁት አሳይመንት ሳይሆን የሚለው እኛ የሰራነው አሳይመንት ይላል። ወጣች አላለ። ምክንያቱም ከእርሱ ጋር ሌሎች አጋሮች ስላሉ 9 አካሎች ስላሉ ይህ ምን ይባላል? የዚህ አይነቱ እኛነት የብዜትኛነት ይባላል። ብዙ አካሎች ሆነው አንድን ስራ ሰርተው ከሆነ ከመካከላቸው ወጥቶ በሚያቀርብ ጊዜ ያንን በሚገልጽ ጊዜ እኛ እንዲህ ሰርተን ብሎ የሚናገርበት ይህ የብዜትኛነት ይባላል። ሁለተኛው እኛነት ደግሞ ምንድነው? የግነት እኛነት ነው። እርሱም ምንድነው? አንድ አካል ብቻውን ሆኖ ሰርቶ ሳለ ሰርቶ ሳለ ይህ አካል እኛ እንዲህ አድርገን ብሎ የሚገልጽበት ነው። ይህ ደግሞ ልቅናውንና ክብሩን ታላቅነቱን ለመግለጽ የሚጠቀምበት እንጂ ብዙ ስለሆነ አይደለም። ገብቷችኋል አይደል? ይሄንን የአረበኛ ቃል ፍቺ ቃል በቃል አሁን ማስረጃ ላሳየህ። ለዚህ ለሁለቱ ዓላማ እንደሚውል እኛ የሚለው ቃል አንድ እያወጣሁኝ እያሳየኋቸው ይሁን። ከዚያ በኋላ ታዲያ አላህ የትኛውን ነው የብዜትን ነው የግነትን ያሰበበት የሚለውን ደግሞ ራሱን አላህ ሱብሓነሁ ወተዓላ እንጠይቀዋለን። በቁርአን ላይ ይመልስልናል ራሱ። ለመሆኑ ብዜት አለ ሆይ እንላለን። አሁን ይሄ ቃል
እኛ የሚለው ለስንት ዓላማ እንደሚውል ከማስረጃ ጋር ላሳያችሁ። ቃሙስ ላይ እንግባ፣ የአረብኛ ቃላት መስጫዎች ላይ እንግባ። ወደ አማርኛ ቀይርላቸዋለሁ። ያውና ወደ አማርኛ እዚህ ቀይርልናል። ተመልከት። አሁን እዚህ ቦታ ላይ አንድ በደንብ አትኩራችሁ። እዚህ ጋር እኛ የምትለውን ቃል ተመልከተሽ። የአረብኛ መዝገበ ቃላት ላይ ገብቻለሁ። የአረብኛ መዝገበ ቃላት እኛ ይታያል አይደል? እኛ የሚለው ለስንት ዓላማ እንደሚውል እዚህ ቦታ ላይ ይገልጽልሃል። ምን ይላል ተመልከቱት። ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ራሳቸውን ለማመልከት የሚጠቀሙበት አለ። ከዛ አንተ ላስረዛ አደረገላችሁ። ለአንደኛው ይሄ ነው። ይህ ምንድነው? ሁለት ወይንም ከዚያ በላይ ለሆኑ አካሎች ለወንድም ሆነ ለሴት የሚጠቀሙበት የሆነ ቃል ነው ካለ በኋላ ሁለተኛው ደግሞ ለምን ይውላል? እና ታላቅነትን ለመግለጽ ሲፈልጉ በአንድ ሰው ጥቅም ላይ ሊውል ይችላል አለ። አንድ ሰው ታላቅነቱን፣ ክብሩን፣ ልቅናውን ለመግለጽ እኛ ብሎ ሊጠቀምበትም ይችላል። አያችሁ አይደል? ሁለተኛነት አለ። አንደኛው ምንድነው? የብዜትኛነት ነው። ሁለትና ከዚያ በላይ ሆኖ የሚናገሩት ቃል ነው እኛ ይላሉ። ልክ እንዲሁ አንድ አካል ታላቅነቱን፣ ክብሩን ለመግለጽ እኛ ብሎ የሚገልጽበት የሆነ ቃል ነው ማለት ነው። አሁን ቀጥታ ይህንን መሰረት ካወቅንና ከተረዳን እኛ የሚለው ቃል ለሁለት ዓላማ እንደሚውል ከተረዳን ታዲያ አላህ የትኛውን አስቦበት ነው ወደሚለው እንምጣ። አላህ ሱብሓነሁ ወተዓላ በብዜት ደረጃ ሲገልጽ ስለራሱ ስናየው ጊዜ እኔ አንድ ብቻ ነኝ ብሎ ይዘጋዋል። ማስረጃ ከተባለ ቁል ሁወ አላሁ አሐድ እኔ አላህ አንድ ነኝ በላቸው እያለ ይናገራል። በል እርሱ አላህ አንድ ነው ይላል። ወኢላሁኩም ኢላሁ ዋሒድ ይላል በሱረቱል በቀራ ላይ ላ ኢላሃ ኢላ ሁወ አርረሕማኑ ረሒም አምላካችሁ እርሱ አላህ አንድ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የለም በላቸው፣ እርሱም የአዛኞች ሁሉ አዛኝ ነው ይላል። እሺ አሁን ደግሞ ከፍ ልበል እስኪ እናድርገው ጥያቄው። ምናልባት ሁለት ሊሆን ይችላል እንዴ ብሎ ለሚያነሳ ሰው ሊኖር ይችላል አይደል? ሁለትንም አንስቶ አይደለሁም በፍጹም ብሎ አላህ ደግሞ ዘግቶታል። የሚገርማችሁ በሱረቱ ነሕል ላይ ይላል ወቃለ አላሁ ላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሒድ ሁለት አድርጋችሁ አትያዙ እኔ አንድ አምላክ ብቻ ነኝና አለ። ገብቶሻል? እሺ ሶስትስ ሊሆን ይችላል ወይ የሚለውን የምናንሳ እስኪ ከፍ ብለን አላህ አሁንም ሶስት አትበሉኝ እኔ አንድ ብቻ ነኝ ብሎ ዘጋ። የቱ ጋር ይገኛል? ሱረቱ ኒሳ የመጨረሻው ገጽ ላይ ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሒድ አለ። ሶስት አትበሉኝ ከዚህ ንግግር ተቆጠቡ እንዳውም እኔ አንድ አምላክ ብቻ ነኝና አለ። አያችሁ? ስለዚህ በብዜት ደረጃ ሊሆን ይችላል የሚለውን በሮች እንዳለ እያንዳንዳቸውን እያንኳኳ ዝግትግት አድርጓቸዋል። እኔ አንድ ብቻ ነኝ፣ ሁለትም አይደለሁም፣ ሶስትም አይደለሁም፣ ከአንድ በላይ አይደለሁም ብሎ ዘግቶታል። ስለዚህ ምን ለመግለጽ ነው ከተባለ ክብርና ልቅናውን ለመግለጽ እኛ እያለ እየተናገረ እንጂ አላህ ሱብሓነሁ ወተዓላ እርሱ ብዜት ኑሮት አይደለም። አይ አጋሽ ኑሮት ሊሆን ይችላል ያልከውንም ቃል በቃል እንዳሳየሁ ሰማይና ምድር በመፍጠር ላይ ምንም አጋዥ የለኝም እያለ ቃል በቃል ይናገራል። ይህ ነው እና ሌላው እንድታውቁ ፈልገው ነገር እዚህ ጋር የሚጨምርላችሁ ነገር ምንድን ነው? አላህ በቁርአን ላይ ስለ ማንነቱ ሲናገር እኛ አይልም በፍጹም። አያችሁ አይደል? ስለምንድን ነው እኛ የሚለው? ስለሰራቸው ድንቅ ስራዎችና ስለፈጠራቸው ፍጥረታዎች ስለዋላቸው ጸጋዎች ብቻና ብቻ ነው። ስለ ማንነቱ ሲናገር እኛ ቢኖሩ የዛኔ ከአንድ በላይ ነው ብንል ራሱ ያስኬዳል። ስለ ማንነቱ ሲናገር ግን በአንድ በነጠላ ነው የሚናገር። የሚገርማቸው ለምሳሌ እንሂድ ሱራ ጣሃ ላይ አላህ ሱብሓነሁ ወተዓላ ቁጥር 14 ላይ ምን ይላል? ኢነኒ አነላህ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂሚ ሰላተ ለዚክሪ ይላል። ይህ ስለ ማንነቱ እየነገረ ነው። እኔ አላህ ነኝ አለ። ከእኔ በስተቀር ሌላ ማንም የለ አምላክ የለም አለ። እኛ አላህ ነን አይልም በፍጹም በቁርአን ነው። ስለ ማንነቱ ሲናገር እኔ አላህ ነኝ፣ ከእኔ ከአላህ በስተቀር ሌላ ማንም አምላክ የለም፣ እኔንም በብቸኝነት ተገዛኝ ይላል። በሱራ ያሲን ላይ ምን ይላል? አለም አዕሀድ ኢለይኩም ያ በኒ አደም አን ላ ተዕቡዱ ሸይጣን ኢነሁ ለኩም ዐዱውን ሙቢን ወአን ዕቡዱኒ ሃዛ ሲራጡን ሙስተቂም አለ። እኔም በብቸኝነት ተገዙኝ፣ ይህ ነው ቀጥተኛው መንገድ አለ። ገብቶሻል አይደል? በሱረቱል ዐንከቡት ላይ አላህ ሱብሓነሁ ወተዓላ ምን ይላል? ያ ዒባዲየ አለዚነ አመኑ ኢነ አርዲ ዋሲዐ ፈኢያየ ፈዕቡዱን አለ። እናንተ ያመናችሁ ባሮቼ ሆይ ምድሬ ሰፊ ናት፣ ብትፈልጉ ደስ ወዳላባችሁ ቦታ ሄዳችሁ ተሳዳችሁ እኔም በብቸኝነት ተገዙኝ ይላል። ወኢያየ ፈርሀቡን ይላል ሱረቱል በቀራ ላይ እኔም ብቻ ፍሩኝ፣ ወኢያየ ፈተቁን ይላል እዛው ላይ እኔም ብቻ ፍሩኝ እያለ ይናገራል። ስለ ማንነቱ ሲናገር እኔ ብቻ ነው የሚለው። ያቸው አይደል? እኛ ይላል ስለዋላቸው ጸጋዎች፣ ስለፈጠራቸው ፍጥረታቶች፣ ስለሰራቸው ድንቅ ስራዎች እኛ የሚለው በስራዎቹ ላይ ክብርና ልቅና ለመግለጽ እንጂ ስለ ማንነቱ ሲናገር እኛ ብሎ አላህ ሱብሓነሁ ወተዓላ አይናገርም ማለት ነው።
ይሄን ሌላ ጥያቄ አለ? ተመልሶልኛል። ምንም አልገባ ላይ የነበረው ያው እኛ የሚለውና መሐመድ የመጀመሪያ ሙስሊም ነኝ የሚለው ነው። እሱ ነበር ተመልሶልኛል። ሌላ ደግሞ አንድ አባት እናትና ሙስሊም ሆኖ አንድ ልጅ ሲወለድ ሻሃዳ ይዛል። ድጋሚ ጥያቄ እንግርታ አንድ ሰው እንደናቀው ለምሳሌ አባት እናቱ ሙስሊም ናቸው። ልጁ ሲወለድ ሻሃዳ ይዛል። የእስልምና መነሻ ሻሃዳ ነው። ሻሃዳ አይዝም። ምክንያቱም ማንም ሰው ሲፈጠር በእኛ በክርስትና ጥምቀት የሚባል ነገር ስላለ እንደዛ ነው። ግልጽ ሊሆን የሚፈልግ ይሄን ሁሉ ለምን እንደሚያደርጉባችሁ ኢስላም ሙሉ መልስ አለ ይነግራቸዋል። አሁን መልስን አዳምጡ። አንድ ሰው ሲወለድ ሻሃዳ ያዛ ይባላል። ለምን? ምክንያቱም ሲፈጠር ሙስሊም ነው። አንድ ሰው ሲፈጠር ሙስሊም ነው ስንል ምን ማለት ነው? ብላን አሁን በረባዳ እንዴ ሳይረዳ እንዴት ነው ሙስሊም ሊሆን የሚችለው? ምን ጭንቅላታቸው ላይ ሊመጣ ይችላል አይደል? ይሄን ነገርም መልስላችኋለሁ። እንዴት ነው ሙስሊም ነው አንድ ሰው ሲፈጠር ሲል ምን ለማለት ተፈልጎበት ነው የሚለው ከማስረጃ ጋር ያጣሰያችኋል። አምላክ አላህ ሱብሓነሁ ወተዓላ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ሲናገር ምን አለ? فأقم وجهك للدين حنيفا فطرة الله التي فطر الناس عليها لا تبديل لخلق الله ذلك الدين القيم ولكن أكثر الناس لا يعلمون. የሰው ልጆች ሆይ ለቀጥተኛው ሃይማኖት ለእስልምና ብቻ ፊታችሁን አዙሩ፣ ወደ ሌሎች ሃይማኖታችሁን ፊታችሁን አታዙሩ። እኔ ሰዎችን ሁሉ ስፈጥራቸው ጊዜ የፈጠርኩባቸው ሃይማኖታቸው ሲሆን እርሱም አለ ምን አለ? ሰዎችን ሁሉ የፈጠርኩባቸው የተፈጥሮ ሃይማኖታቸው ነው ብሎ እስልምናን ገለጸ። እንዴት ሊሆን ይችላል? የተፈጥሮ ሃይማኖታችን ነው ማለት ነው? እንዴት ነው በዚያ ላይ ተፈጠረ ማለት የምንችለው? ወደዚህ ከመሄዳችን በፊት ሌላ የአሁኑን የሚመስሉ ማስረጃችን ልስጣችሁ። አላህ በሌላ ማን ነቢያችን ሰለላሁ ዐለይሂ ወሰለም ምናሉ ሐዲስ ላይ ማ ሚን መውሉድን ኢላ ወዩለዱ ዐለ ልፊጥራ ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ማንም የሚወለድ ህፃን የለም በሚወለድ ጊዜ ሙስሊም ሆኖ የሚወለድ ቢሆን እንጂ ነገር ግን ከዚያ በኋላ ወላጆቹ ወዳሉበት እምነት ያጠምቁታል አሉ። ክርስቲያኖችን ከሆኑ ወደ ክርስትና፣ አይሁዶችን ከሆኑ ወደ አይሁድ እምነት፣ ሁሉም ወዳለበት ልጁን እምነቱን ይቀይሩባቸዋል ብሎ ተናገሩ። አላህ ስብሓነሁ ወተዓላ በሐዲስ አልቁድሲ ላይ በነቢ ሰለላሁ ዐለይሂ ወሰለም አንደበት ላይ ሲናገር ምን አለ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ ያዕኒ ፊል ሐዲስ አልቁድሲ ኢኒ ኸለቅቱ ዒባዲ ሁነፋ ፈጅተለትሁሙ ሸያጢን። አምላክ አላህ ሲናገር ምን አለ? እኔ ባሮችን ሁሉ በእኔ መንገድ ቀጥ አድርጌ ነው የፈጠርኳቸው። ከዚያም በኋላ ግን የሰይጣንን መንገድ የሚከተሉ ሰዎች ወይም ሰይጣናት እነርሱን አሳተቻቸው፣ አጣመመቻቸው እንጂ ብሎ ተናገረ። እሺ የሰው ልጅ በእስልምና መንገድ ላይ ነው የተፈጠረው። ሲፈጠር ሲባል ምን ለማለት ነው ወደሚለን እንዴ? እኛ ሰዎች የሁለት ነገር ቅይጦች ነን፣ ውህዶች ነን። አንደኛ ስጋ አለን፣ ሁለተኛ ነፍስ አለን አይደል? አዎ ስጋ አለን፣ ነፍስ አለን። መቼ ነው ነፍሳችን የተፈጠረችው? ስጋችንስ መቼ ነው የተፈጠረው? ስጋችን የተፈጠረው ያለምንም ጥርጥር በእናቶቻችን ማህፀን ውስጥ ነው። ከዘር ፈሳሽ ይጀምራል። ከዚያ የረጋ ደም ይሆናል። ከዚያ የተላመጠ ስጋ፣ ከዚያ አጥንት፣ ከዚያ ስጋ ይለብሳል። ከዚያ በኋላ ሰው እንሆናለን። አያችሁ አይደል? ነፍሳችን ግን ቀድማ ተፈጥራለች። ነፍሳችን ቀድማ ተፈጥራለች። መቼ ነው የተፈጠረችው? አዳም በተፈጠረበት ጊዜ የዛኔ ነው የተፈጠረችው። የእያንዳንዱ የአዳም ልጆች ሁሉ ነፍስ ሰማይ ምድር ከመፈጠራቸው ማነው አዳም ገና እንደተፈጠረ ወዲያው የዛኔ ተፈጥሮ ተጨርሰዋል። ገብቶሻል አይደል? ይህን ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይናገራሉ። አላህ ሱብሓነሁ ወተዓላ በቁርአን ላይ ይናገራል። እስከ ዘመኑ ፍጻሜ ድረስ የሚፈጠሩ ሰዎች ሁሉ እንዳለ እንትን ተብለዋል፣ ተፈጥሮ ተጨርሰዋል። ነፍሳቸው ቀድሞ ተፈጥሯል። ገብቶሻል አይደል? መቼ? አዳም በተፈጠረበት ጊዜ። የዛኔ ነፍሳችን በተፈጠረችበት ጊዜ አዳም በተፈጠረ ጊዜ ወዲያው አምላክ አላህ ሱብሓነሁ ወተዓላ ነፍሳችንን ሁሉ ፈጥሯት ከጨረሰ በኋላ ከፊት ለፊቱ አቆሞ እያንዳንዳት ሁላችንንም ፊ ዓለም አልአርዋህ ገና ሩሓችን መንፈሳችን እንደተፈጠሩ ይህን ቃል አናግሮናል። አለስቱ ቢረቢኩም አለን፣ እኔ ጌታችሁ አምላካችሁ አይደለሁምን? ቃሉ በላ፣ አዎ በእውነትም ጌታችን ነህ ብለው መስክረዋል እያንዳንዱ ያዳም ልጆች። ስለዚህ በጌታቸው በአላህ ስብሐነሁ ወተዓላ ያመኑ ሙስሊሞች ሆነዋል ቀድሞ ገና ሲፈጠሩ ነፍሳቸው። ያን ለምን ረሳን? ለምን አላስታወስንም? ያ ሌላ ጥያቄ ነው፣ ወደ እርሱ እንመጣለን። አላስታወስክም ማለት አንድ ነገር ያ ነገር አልተከሰተም ማለት አይደለም።
የዛሬ 10 ዓመት ቀለል እናድርገውና የሆነ ሰው መንገድ ላይ ሰላም ነው እንዴት ነህ አላችሁ። ከ10 ዓመት በኋላ መጣና ዛሬ እንዴት ነህ ከዚህ በፊት እኮ ተገናኝተህ ከ10 ዓመት በፊት ይልሃል። ኧረ አላስታወስኩም አልኩ። አንተ ረስተህ ማለት አልተገናኛችሁም ማለት ነው? ላተገናኝታችኋል። መርሳት የሰው ልጅ ባህሪ ነውና ረስተሃል። ለዚህ ማስረጃ አለው። ያሁን ለምትናገረው ቀድሞ ነፍሳችን እንደተፈጠሩና እንዳመንን ሙስሊሞች እንደሆነን አው በሱረቱል አዕራፍ ላይ አላህ ሱብሓነሁ ወተዓላ ሲናገር ብናላ ወኢዝ አኸዘ ረቡከ ሚን በኒ አደመ ሚን ዙሁሪሂም ዙርየተሁም ወአሽሀደሁም ዐላ አንፉሲሂም አለስቱ ቢረቢኩም ቃሉ በላ ሸሂድና አን ተቁሉ የውመል ቂያመቲ ኢና ኩና ዐን ሃዛ ጋፊሊን። አላህ ሱብሓነሁ ወተዓላ ከአባታችን ከአዳም ጀርባ ነፍሳችንን ሁሉ ካስገኘ በኋላ እኔ ጌታችሁ ነኝ እመኑ ብሎ እንዳሳመነን አሁን ላሳያችሁ ማስረጃ አውጥቼ ማስረጃ ያሳያችሁ። በነፍስ ደረጃ ነፍሳችን እንደተፈጠረች ማለት ነው። ቀድሞ የዛኔ ሁላችንም አምነናል። እስላም ብሎ ማለት በአንድና ብቸኛ በሆነው በአምላክ በአላህ ያመነ ማለት ነው። ቃል በቃል በዚያ ላይ ምን ብሎናል? እኔ ጌታቸው አይደለሁም ምን? አዎ አቤቱ ጌታችን ነህ ብለን ሁላችንም መስክረናል። ማስረጃ ያሳያችሁ። ስለዚህ ሰው ሲፈጠር ቀድሞ ሙስሊም የሚባለው ከዚህ አንጻር ነው። ላሳያችሁ ሱረቱል አዕራፍ 172 ላይ እንመልከት። ሱረቱል አዕራፍ 172 አንዓም አዕራፍ ያ ጌታህን አምላክ አላህ ሱብሓነሁ ወተዓላ እየነገረን ነው። ጌታህን ከአደም ልጆች ከጀርባቸው ዘሮቻቸውን ባወጣና ጌታቸው አይደለሁምን ሲል በነፍሶቻቸው ላይ ባስመሰከራቸው ጊዜ የሆነውን አስታውስ። ከዚያ እነዚያም ነፍሳቶች ምን አሉ? ጌታችን ነህ መሰከርን አሉ። በትንሣኤ ቀን ከዚህ ኪዳን ዘንጊዎች ነን ነበርን እንዳትሉ